በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። የዛሬው ታሪካችን በእውነተኛ ታሪክ ላይ የተመሰረተ ነው። ታሪኩ የሚጀምረው በ1984 ጸጥ ባለ ምሽት ቤተሰቦች አንድ ላይ በመሆን ራት እየተመገቡ ነው። በመሃል ታዲያ ሳራ ወደ አንድ ፓርቲ ሊሄድ ነው ትላለች። አባቷም ተቀመጪ አይሆንም ይላታል። በአሁኑ ሰዓት ግን እንድትሄጂ አልፈቅድልሽም አላት። ወደ ክፍሏ እንድትሄድም ያዛታል። በዚህም ሳራ በአባቷ ተበሳጭታ ወደ ክፍሏ ትሄዳለች። ሰዓቱ ሲደርስም ታዲያ የወንድ ጓደኛዋ ከውጭ ሞተር ይዞ ይጠባበቃት ነበረ። እሷም ከእርሱ ጋር በመሆን ወደ ፓርቲው ትሄዳለች። ከቆይታ በኋላ እናቷ ልጇን ወደ ክፍሏ ሄዳ ስትመለከት በክፍሉ ውስጥ ሳራ የለችም ነበረ። ምንም እንኳን አባቷ ቢያስጠነቅቃትም እሷ ግን ቦታ አልሰጠችው ነበረ። ክሪስ ከተባለው የወንድ ጓደኛዋ ጋር ጥሩ የሚባል ጊዜን ታሳልፋለች። ሆኖም ግን ሳራ በፍጥነት ወደ ቤት መመለስ አለባት። በጠዋትም ወደ ቤቷ ስትመለስ አባቷ እየተጠባበቃት ነበረ። ጠንከር ያለ ቁጣንም ያወርድባታል። ሳራም 18 ዓመት ሲሞላኝ ይህንን ቤት ለቅቄ እሄዳለሁ አለችው። እሱም በምላሹ በቤቴ እስከኖርሽ ድረስ ቃላቴን ማክበር አለብሽ ይላታል። ከዛም ጥላው ወደ ክፍሏ ትሄዳለች። ከቆይታ በኋላ ወደ ታላቋ ክፍል ሄዳ ሳራ ከክሪስ ጋር ጥሩ ጊዜን እንዳሳለፈች ነገረቻት፣ እንደወደደችውም ጭምር። በመሃልም እናቷ ወደ ክፍሏ ትገባለች። ከዛም አባቷ ሊቀጣት እንደሆነ ነገረቻት። ሳራ ግን አሁንም ደግማ 18 ዓመት ሲሞላት ቤቱን ለቃ እንደምትሄድ ነገረቻት። እናቷ ግን ወዴት ነው የምትሄጂው ስትል ዓለምን ብጎበኝ ደስተኛ ነኝ ስትል መለሰች። ስራ መጀመርም እንደምትፈልግ ጭምር። ይህንን እየተናገረች አባቷ ከውጭ ሆኖ እያዳመጠ ነበር። በተለይም እናቷ ከሷ ጋር በመስማማቷ በጣም ንዴት ውስጥ ገብቶ ነበር። ታዲያ አባቷ ደሙ እየፈላ ስለነበር ሁሉንም እቅዱን ለመተግበር ያስባል። በደረጃውን በመውረድ አንድ ድብቅ ክፍል አዘጋጀ። ከዛም እንዴት ነገሮችን እንደሚፈጽም ያስብ ነበር። ከ3 ወራት በኋላ ሳራ 12ኛ ክፍልን ትጨርሳለች። 18 ዓመቷንም ለማክበር ተቃርባ ነበር። ሁሉንም ነገር ለማድረግ እጅግ ጓጉታለች። ነገር ግን አባቷ ከጀርባ ነገሮችን ሊያበላሽ እንደሆነ መች አወቀችና አንድ ቀን የሳራ እናት ወደ ውጪ በመውጣት እቃ ለመገብየት ታስባለች። ይህችን አጋጣሚ በመጠቀም አባቷ ሳራን እቃ በማንቀሳቀስ እንድታግዘ ይጠይቃታል። ሳራም እሱን በማመን እቃውን አብራው ከሱ ጋር ይዛ ወደ ምድር ቤት ይዛው ትሄዳለች። ሳራ ለክፍሉ አዲስ ስለነበረች ይህ የምን ክፍል ነው ብላ ትጠይቀዋለች። በምላሹ የተሰራው ፍንዳታ የሚፈጠር ከሆነ ራሳችንን ለመጠበቅ ታስቦ ነው አላት። ሳጥኑን ካስቀመጠ በኋላ ምን ታስቢያለሽ ሲላት የሷ ምላሽ ልክ እንደ እስር ቤት አስቀያሚ እንደሆነ ነገረችው። በድንገት ግን አባቷ በመቀየር ቆልፎባት ይሄዳል። ሲመሽም እናቷ ስለ ሳራ በጣም ተጨንቃ ነበረ። ጓደኞቿ ጋር ብትደውልም ማንም የት እንዳለች ሊያውቅ አልቻለም ነበረ። እናቷ ታዲያ ፖሊስ ለመጥራት ትወስናለች። በሌላ በኩል ድርጊቱን የፈጸመው አባቷ ግድ እንዳልሰጡ ያሳብቅበታል። በሌላ ቀን ሳራ አሁንም በዛው ክፍል ትንገላታ ነበረ። በሩን ለመክፈት ደጋግማ ብትሞክርም ሊሳካላት ግን አልቻለም ነበረ። በአራተኛው ቀን ሳራ የሆነ ሰው በር እንደከፈተ አውቃ ነበረ። ከዛም በፍጥነት አባቷን በመምታት ልታመልጠው ሞከረች። ሆኖም ሁሉም በር በኮድ ተቆልፎ ነበርና ጸጉሯን ጎትቶ ከወሰዳት በኋላ ፈጽሞ ለማምለጥ እንዳትሞክሪ ይላታል። ምክንያቱም እንደምታስቢው ከክፍሉ መውጣት ቀላል እንዳልሆነ ነገራት። በየጊዜውም ኮዱን እቀያይረዋለሁ በማለት ያስፈራራታል። ሳራ እንዴት ልጅ ላይ ይህንን ነገር ታደርጋለህ ስትለው ምክንያቱም ይህንን ነገር የመረጥሽው አንቺ ነሽ ብሎ ይመልስላታል። ለሁሉም ድርጊትሽ ምላሽ ሊኖር ይገባል አላት። እኔም ይህንን መረጥኩኝ በማለት ጨመረ። ከዛም አባቷ በሩን በመዝጋት ወደ ላይኛው ክፍል ይሄዳል። ምክንያቱም እናቷ ፖሊስ ይዛ መጣ ነበረ። ለፖሊሱም ታዲያ ቤተሰቦቿ ያቀደችውን ነገር ይነግሩታል። 18 ዓመት ሲሞላት ዓለምን የመዞር ሐሳብ እንዳላት ነገሩት። ፖሊሱም ይሄ ነገር እውነት ነው የሚል ሐሳብ ነበረው። ምናልባትም ፈጽመው ሊሆን ይችላል በማለት ከክፍሉ ይሄዳል። በሌላ ቀን የሳራ የወንድ ጓደኛዋ ወደ ቤታቸው ይመጣል። አበባ በመያዝ አባቷን ስለ ሳራ ይጠይቋል። ከዛም አባቷ የሆነውን ነገር አላወቅም ወይ አለው። አባቷ ነገሩን እንደማያውቅ በማስመሰል ከጓደኛዋ ጋር ወዳልታወቀ ቦታ እንደሄደች ነገረው። እንዲሁም ካንተ ጋር ይሆናል ብዬ አስቤ ነበር ካለ በኋላ ክሪስ ይህንን ሲሰማ በጣም በመናደድ ከቦታው ይሄዳል። ከዛም አባቷ ምግብ በመያዝ ወደ ሳራ ክፍል ይሄዳል። የልደት ቀኗን በማስመልከትም ኬክ ይዞላት ነበር ሄዶ። ብዙ ነገር ቢያወራም ምላሽ ግን አልሰጠችውም ነበረ። የልደት ስጦታ በመስጠትም እንድትለብሰው ይጠይቃታል። ከቆይታ በኋላ ምን እንደምትፈልግ ሲጠይቃት ከክፍል ይውጣልኝ ብላ ትመልስለታለች። ከዛም አባቷ እኔ አንቺ የምትፈልጊውን ነገር እንዳደረኩሉ አንቺ ምን የምፈልገውን ነገር ማድረግ አለብሽ ይላታል። ከዛም ለልጁ ያለው ነገር ጥሩ እንዳልሆነ ግልጽ ነውና በ38ኛው ቀን ሳራ መሳሪያ በማዘጋጀት አባቷን ለመግደል ታቅዳለች። ወደ ቤት ሲመጣ ልትገለው ትሞክራለች። ሆኖም በቀላሉ ያስቆማታል። ከዛም አሁንም በምድር ቤት ጥሏት ይሄዳል። ከዓመታት በኋላም ሳራ በምድር ቤት ውስጥ እያጸዳች ያሳየናል። ሳራ ታዲያ
በክፍሉ ውስጥ ልጅ ትወልዳለች። ስሟን ሜሪ ትለዋለች። አባቷም እዚህ ለመኖር ይች ልጅ ታባረታታሻለች አለቻት። ከ4 ዓመት በኋላ የሳራ ልጅ አድጋ ነበረ። ከዛም ሌላ ልጅ ታረግዛለች። ታዲያ ሳራ ልጇና እሷ ከቤት እንዲወጡ ትጠይቀዋለች። አባቷ በዚህ ተናዶ ከክፍሉ በመውጣት ሄደ። ሚስቱም ከሳሎን ሲደርስ ልጇን የምታፈላልግበት ገንዘብ እንዲሰጣት ጠየቀችው። ባለቤቷ ግን በዚህ አልተስማማም ነበር። በገና በዓልም ወደ ሳራ ጋር በመሄድ ቲቪ ይዞላት ይሄዳል። በ1999 ታዲያ የሳራ ሴት ልጅ ኃይለኛ ህመም ያጋጥማታል። መድኃኒት ቢያመጣም ግን መድኃኒቱ ግን ትክክለኛ አልነበረም ነበረ። ቀኖች በሄዱ ቁጥር የሳራ ጓደኛ እህቷ ኤሚን አባቷ ስለ ሳራ የነገረውን ነገር ይነግራታል። ጓደኛዋ እንዴት ነው ሲላት እሷም ወደ አባቷ ጋር በመሄድ ለምን ክሪስን እንደዋሸው ጠየቀችው። እናቷም ልጇን ማፈላለግ እንደምትፈልግ ትነግረው ነበረ። ለዛም ገንዘብ ያስፈልጋታል። በድንገት ግን ኤሚ የምድር ቤቱን ቁልፍ ታገኘዋለች። በዛው ትንቅንቅ ውስጥ ታዲያ ሳራ ሶስተኛ ልጇን ትወልዳለች። ቤቱ ለሁለት ልጆች ብቻ ስለሚበቃ ሶስተኛ ልጅ ለማሳደግ በቂ አይሆንም። ስለዚህ አንድ ሐሳብን አመጣች። በድንገት ታዲያ እናቷ በር ስትከፍት ከቤቷ ፊት ለፊት አንድ ሕፃን ከአንድ ወረቀት ጋር አገኘች። ይህ የአባቷ መልእክት ሲሆን ሕፃኑን ለማሳደግ አቅም ስለሌለኝ አሳድጊው ይላል። በዚህም ሕፃኑን ይዛው ትሄዳለች። በእውነቱ አባቷ ብዙም ደስተኛ አልነበረም ነበረ። በ2000 ዝናብ እየዘነበ በነበረበት ወቅት ትንሽ ቤቱ ላይ ስንጥቅ አጋጥሞ ስለነበር ትንሽ ክፍተት ነበረ። የሆነ ሰውም ይመጣል የሚል ሐሳብ ስለነበራት ትጮኻለች። የሆነ ሰው ድምፅ ሰምቶም ስለነበር ወደ ቤቱ በመጠጋት ያንኳኳና ምን ተፈጥሮ ነው አባቷን ይለዋል። አባቷ በዚህ በመናደድ ሳራን ይመታታል። ነፍሰ ጡር መሆኗን ግን ያውቅ ነበረ። በዚህም ሕፃኑ ይሞታል። ከዛም ሕፃኑን ይቀብረዋል። በ2002 አባቷ ወደ እሷ በመጠጋት የምትረጋጊ ከሆነ የማትራቡ ይሆናል አላት። ልጆቹ ግን በሚገርም ሁኔታ ሳራን ነበር ሲወቅሷት የነበሩት። ሳራም ዕቃዎቹን በመሰባበር ንዴቷን ለመግለጽ ሞከረች። ትንሽ ከተረጋጋች በኋላ ከሕፃኖቹ ጋር ያወራሉ። ለምን እዚህ ክፍል ገባን ብለው ሲጠይቋት ሰውየው እንደሚፈልገው ባለማድረጌ ነው አለቻቸው። በድንገት ግን ሳራ አባቷ እየተጨቃጨቁ በነበረበት ወቅት ልጇ አባቷን ሊመታው ይሞክራል። ቀናቶች በሄዱ ቁጥር አባቷ ሳራን የመግደል ሐሳብ ይመጣለታል። ነገር ግን በመሃል ሐሳቡን ቀየረ። አንድ ቀን ታዲያ ሜሪን በከባዱ ያማታል። ስለዚህ ወደ ሆስፒታል ይዟት ይሄዳሉ። በሆስፒታል ውስጥ ግን ልጇ እየታከመች እንዳለ ሁሉንም ነገር ለዶክተሩ ሳራ ትነግረዋለች። በቅርቡ የነበሩት ፖሊሶችን ዶክተሩን በመከተል ያስሩታል። እናቷ ይህንን ስታውቅ እጅግ ተበሳጭታ ነበረች። ደስ የሚለው ግን ክሪስ ወደ ሳራ ጋር በመምጣት ከዚህ በፊት ቃል የገባላትን ስጦታ ይሰጣታል። ክሪስም ሳራን ያገባታል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካም ሁሉ ተመኘሁ።